السلام عليكم ورحمة الله وبركاته ودنا يتكبراتشو يا نجاشي تي في تكتاتايوج سلامتاችን በያላችሁበት ይድረሳችሁ አህለን የነጃሺ ቲቪ የረመዳን ምሽት ጀምሯል አብራችሁ እንድትቆዩ በአክብሮት የምንጋብዘው ጀማል አህመድ ጃፈር ስዩም ኡስማን አብዱና ሰይድ አምዛነን አብራችሁ እንድትቆዩ በድጋሚ በአክብሮት እንጠይቃለን ወቅቱ ረመዳን ነው ከእንግዲህ ረመዳን ስለገባ በዚሁ ከተመልካቾቻችን ጋር እንተዋወቅ ብለን የረመዳንን የመጀመሪያ ምሽት ለመተዋወቅ ነው እዚህ ተገኘነው አብራችሁን እንደምትቆዩ ተስፋ እናደርጋለን የተለያዩ ነገሮችን ያነሳን ከናንተ ጋር ቆይታ እናደርጋለን ማለት ነው ለተመልካቾቻችን እንኳን አደረሳችሁ ብንል በየተራ ምን ይመስላችሁ መልካም ተመልካቾቻችን እንኳን ለረመዳን ጾም በሰላም አደረሳችሁ እንግዲህ በንጉሱ በነጃሺ ቲቪ ላይ ያለነው ባለ ዘውዱ እንደፋርጉ እንግዲህ ተመልካቾቻችን ጋር መድረሱን ቀጥሏል እንግዲህ በቅርብ ሳምንታት ውስጥ ነው ወደ ስርጭት የገባ ነው ዛሬ ደግሞ ረመዳንን ተከትሎ ተመልካቾቻችን ጋር እኛ ራሳችን በፊት ላይ ተገናኝተናል እንግዲህ ተመልካቾች እንግዲህ እንኳን ደስ አላችሁ እንኳን አደረሳችሁ ለረመዳን ጾም ኡስማን የተወሰነ ነገር አለ مرحبا ያው እኔም እንግዲህ ለተመልካቾቻችን እንኳን ለ1446ኛው የረመዳን ጾም በሰላም በደስታ በአፊያ አደረሳችሁ እንላለን ረመዳንን እንግዲህ ከነጃሺ ቲቪ ጋር አህለን ብለን ተቀበለናችኋል ረመዳናችሁ ያማረ አላህ ተቀባይነት ያለው ጾም እንዲያደርግላችሁ ኮዱ የተመኘን ጥሩ ነገሮችን ይዘን አህለን ብለን ወደ እናንተ መጥተናል ተመልካቾቻችን مرحبا اسمي ያው እንግዲህ ዛሬ ረመዳናችንን አንድ ብለን ጀምረናል እንግዲህ በነጃሺ ቲቪ ሰብሰብ ብለናል እንግዲህ ጥሩ ጨዋታዎችን ያደረግን አብረናችሁ እናመሻለን ውድና የተከበራችሁ ተመልካቾቻችን እንኳን ለ1446ኛው የረመዳን ጾም በሰላም በጤና በኢማን በአፊያ አደረሰን ማለት ፈልጋለሁ እኔም ሹክራን ጥሩ እንግዲህ ተመልካቾቻችን ቀደም ሲል እንደገለጽነው የዛሬው የመጀመሪያ የረመዳን ምሽት ከናንተ ጋር ለመተዋወቅ እንኳን አደረሳችሁ ለማለት ነው የመጣነው በዚህ የመጀመሪያው የረመዳን ምሽት ምናነሳቸው ነገሮች እናንተን እንኳን አደረሳችሁ ራሳችንን ማስተዋወቅ በዚህ የመጀመሪያ የረመዳን ምሽት ምን ይዘን እንደመጣን ለናንተ መንገር ነው ቅድሚያ ምናደርገው ስለዚህ በዚህ የረመዳን ምሽት ይዘናቸው የመጣናቸው ነገሮች ከማስተዋወቃችን በፊት ምን ነገሮች አሉን በዛሬ ቆይታ እሱ የተወሰነ ነገር ሰይድ ተቆም ብታደርግ مرحبا ያው እኛ ብቻ አይደለንም ሆስት እንግዲህ ረመዳንን ከተመልካቾች ጋር ቆይታ ምናደርገው ሌሎች ወንድሞችም አለ አሊ አሚን አለ ሰይድ መሐመድ አለ እንደዚሁም ደግሞ እህቶችም አሉ በረመዳን ከተመልካቾቻችን ጋር ቆይታ የሚያደርጉ እንደምታወቀው ጥሩ ነገሮችን በረመዳን ሰንቀን ይዘናል በተለይ ደግሞ በዛሬው ቀን ደግሞ ልናነሳቸው ምንችላቸው ሐሳቦች አሉ ወይም ደግሞ ምናነሳቸው ሐሳቦች አሉ በዋነኝነት ዛሬ ከረመዳን ጋር በተያያዙ ጉዳዮችን በመጀመሪያው ክፍል በመጀመሪያው 15 ደቂቃ እናወራለን ወይም ደግሞ እንነጋገራለን ከዛን በቀጣይ 15 ደቂቃ ነጃሺ እንዴት መጣ እንዴት ተመሰረተ አመሰራረቱን ደግሞ በደንብ እናወራለን ማለት ነው ከዛ ባሻገር ደግሞ በመጨረሻው ደግሞ ክፍላችን የመጨረሻው 15 ደቂቃችን የሚሆነው ደግሞ ምንድነው ረመዳን ላይ ምን አሰብን ነጃሺ ረመዳን ላይ ምን ይዞ መጣ የሚለው ነገር ደግሞ ተመልካቹ ምን ይጠብቅ ከኛ ምን ደግሰን የመጣ ነው የሚለው ነገር እንነጋገራለን ከተመልካቾቻችን እና እኛም ደግሞ በደንብ እዚህ ጋር በሐሳብ በውይይት እናዳብረዋለን ኢንሻአላህ በጣም ጥሩ ስለዚህ አሁን ይሄን ያህል በዚህ የመጀመሪያ ክፍል እነዚህ ነገሮች እናነሳለን ካልን እስቲ ከራሳችን እንጀምር የረመዳን ገጠመኞቻችንን በማንሳት ዝግጅታችንን ብንጀምር ምን ይመስላችኋል በተለይ ሁላችንም በሚዲያ ስራ ውስጥ ብዙ ነገሮች አሳልፈናል በየአመቱ ረመዳን ሲመጣ የሚገጥሙን ገጠመኞች አሉ ከስራ ጋር በተገናኘ እና እነሱን ያነሳን ትንሽ በዛው ከተመልካቾቻችን ጋር ብንተዋወቅ እነሱም በያሉበት የረመዳን ገጠመኞቻቸውን ያነሱ መወያየት መጫወት ይችላሉና ምን ገጥሞን ያቃል እስቲ በረመዳን እንዴት ነበር እናሳልፍ የነበረው مرحبا جميل እንግዲህ እኔ ያው ከረመዳን ጋር በተያያዘ እንደው ገጠመኝ ብዬ ማነሳው ነገር ባይኖርም ገደደሉን ካገኘው አይቀር
እኔ አንድ ነገር ማንሳት ፈልጋለሁ። ምንድነው ረመዳን ብዙ ሰዎች ከኛ የተሻለ ረመዳን ጓጉተው የሚጠብቁት ረመዳን ሲመጣ ከኛ የተሻለ ተዘጋጅተው የሚጠብቁት ረመዳንን ተቀብለው ደግሞ ከኛ በተሻለ ተጠቅመውበት ኢባዳቸው ላይ ጠንክረው የተሻለ ነገር አድርገው የሚያሳልፉ ብዙ ሰዎች ነበሩ። ዛሬ ላይ እነዛ ሰዎች የሉ። ብዙ ሰዎች ከኛ የተሻለ ረመዳንን የሚቀበሉ የነበሩ ከኛ የተሻለ ረመዳንን የሚያስተናግዱት የነበሩ ሰዎች እቺን ረመዳን ግን አላህ ያላወፈቃቸው ብዙ ሰዎች አሉ። እኛ ደግሞ አላህ መርጦን ዛሬ ረመዳንን አላህ ወፍቆናል። አልহামዱሊላህ ረቢል ዓለሚን። ተመልካቾቻችንም እንግዲህ አልহামዱሊላህ አላህ ረመዳንን ወፍቃችሁ ዛሬ ከናንተ ጋር እንደዚህ በነጃሺ ቲቪ ሰብሰብ ብለን ስለተገናኘን ደስ ብሎናል። አላህ እንኳን ለዚህ ቀን አበቃን። አላህ ደጋግሞ ረመዳን የሚወፍቃቸው የሚጠቀምባቸው ባሮቹ ያድርገን እላለሁኝ። ነገር ግን መች ይሄ ድል እንደሚቋረጥብን እኛ ማናቅምና የመጨረሻችን ረመዳን አድርገን እናስበው የሚባል ነገር አለና ሁሌ ረመዳን ሲመጣ የመጨረሻችን ረመዳን እንደሆነ አድርገን በቃ እስከ መጨረሻው ጥፍጣፊ ድረስ ነው የሚባለው በደንብ ተጠቅመንበት ማለፍ ያለበት ወቅት ነው። ስፔሻሊ ደግሞ የመጀመሪያው ቀን ላይ ያለነው ዛሬና ይሄ ነገር ያው ከመጀመሪያው ቀን ጀምሮ ኢባዳው ላይ ኸይር ስራው ላይ ሁሉም ላይ ጠንከር ብለን ማሳለፍ ያለብን ጊዜ ነው ብዬ ለማንሳት ፈልጋለሁ። ምናልባት የመጀመሪያው ቀን ነው ስትል ጀውም እኮ ይለወጣል አይደል? ረመዳን ድባቡ ልክ አሁን ዛሬ ስቱዲዮ ከመግባታችን በፊት ልክ ረመዳን ነው ነገ ጾም ነው ተብሎ ሲታወጅ አካባቢው እኮ ተለወጠ አይደል? ወዲያውን የሆኑ ነገሮች የምር ሰይጣን የታሰረ ስከን ይላልና ልውጥ ነው የሚለው ሰፈሩ በተቅላላ ግማሹ ወደ መስጊድ ሲሯራታ ያለ ግማሹ የሆነ ነገር ሊገዛ ሲወጣ ታያለ። በጣም የሚገርም ድባብ ነበርና ተመልካቾች ምናልባት በየቤታቸው ወይም ደግሞ በየሰፈራቸው የተለየ ረመዳን ጀው አለና እሱን ውስጥ ያጋሩን በየአካባቢው ይኖራል። አሁን እኛ ያለነው አዲስ አበባ ውስጥ ነው። ከአዲስ አበባ ውጭም ደግሞ የተለያየ ክፍለ ሀገሮች አሉ ይሄን ረመዳን ጾም የሚጾሙ እንደውም በስደት ላይ የተለያዩ ሀገሮች ላይ የሚጾሙ ሰዎች አሉና እንዴት ነው አቀባበል የረመዳን አቀባበል ምን ይመስላል እነሱ ጋር በተለይ ዛሬ ምሽት ምን ይመስላል የሚለው ነገር ቢያጋሩን መልካም ይመስለኛል። ጥሩ ነው፣ ትክክል ነው። ምናልባት ጃፈር የሚለውን እንሰማዋለን ቀጥሎ። ልክ እንደዚሁ አሁን በተለይ ሚዲያ አካባቢ ያለ ሰዎች ከረመዳን መምጣት ከበዓል ጋር ተያይዞ ብዙ ጊዜ በስራ ነው የምታሳልፈው። የዛሬ ዓመት በረመዳን በግሌኔ ቤቴ የጾምኩበት ማነው ያፈጠርኩበት ቀን በጣት የሚቆጠር በጣም በየጊዜው በየረመዳን ምሽቱ የተለያየ ፕሮግራሞች አሉ። ለስራ እንወጣለን። በየምሽቱ የኢፍጣር ፕሮግራሞች አሉ። የዜና ሽፋን የሚሰጥባቸው ስራዎች አሉ እና ደስ ይላል ማለት በዛ ሁኔታ ውስጥ ሁሉም ሰው የተለያዩ ዝግጅቶች በረመዳን እንደዚህ መብዛታቸው ያስደስታል። በግል ከቤተሰብ ጋር ማፍጠሩ የሚያጎድልበት ነገር ቢኖርም ቤተሰብም ደግሞ ያንን ተቀብሎ ቢችለውም እንደዚህ አይነት ምንድነው የስራ በርደኖች ልበለው ግን በፖዚቲቭሊ የምታየው በቃ ቀን ጾመው ለማታም ተመሳሳይ ስራ ውስጥ የምታሳልፍበት ሁኔታ አለ። ባንድም በሌላ መልኩ ጀሚ ኺድማ ነው ጉዳዩ እኮ ሳቲስፋክሽን የሚሰጥ ኺድማም ስላለው ነው አይደል? በቃ እየተደሰትክ ነው የምታየው። እንደዚህ አይነት የሆነ ቦታ ይፍጣር አለ፣ የሆነ ዝግጅት አለ፣ ያንን መሸፈን አለብህ፣ ያንን ማድረስ አለብህ። በዛ ድባብ ውስጥና ሁኔታ ውስጥ ነው የምትሄደው። ሌላ አሁን ያነሳው በየሰፈሩ በየአካባቢው ደግሞ እንደየአካባቢው ረመዳን የተለየ ገጽታ አለው። እኔ ባደኩበት አካባቢ ረመዳን ከሌላው ወቅት የተለየ ነው። ቀኑና ምሽቱ ወይም ሌሊቱ ይገለበጣል። በሌላ ጊዜ ሌላ ጊዜ በቃ ቀን የምታየው በረመዳን ሱቆች በሙሉ ሌሊት ነው፣ ማታ ነው የሚከፈቱት። ቀን ዝግ ነው። የሰው እንቅስቃሴ ግርግሩ ምኑን የምታየው በረመዳን ምሽት ነው። ቀን የለም፣ ጭር ያለ የተወረረ ከተማ ይመስላል። ያ ድባብ ደስ ይላል በቃ እና
የሰውም ሁኔታ እርስ በርሱ ፍቅሩ የሱቁ ተከፍቶ ግርግሩ ገበያው ትርምሱ ልክ ምሽት ላይ ለአፍጥር ሰው ሲሯሯጥ በየመንገድ ዳር ሰው ለመፍጠር መንገድ ላይ ያለው የሾርባ የሚሸጥበት ያ ሁሉ ድባብ በጣም ያስደስታል። እነዚህ አሁን ብዙ ቦታ ማታገኛቸው ምናልባት መስጂድ ደጅ ላይ እንደዚህ አይነት ሁኔታ በአንዳንድ ከአዲስ አበባ ውጭ አንዳንድ ከተሞች ላይ ይኖራል ብዬ አስባለሁና እንዳልከው ሁሉም ይሄንን ሊያጋራን ይችላል። የረመዳን ድባብ በተለይ አሁን እንግዲህ ጀሚ 01 አካባቢ መርካቶ ወደ እነ ኡስማን ደግሞ ወደ እነ ቤተል ምናምን አካባቢዎች ሙስሊሞች በጣም ሰፊ ቁጥር ያላቸው አካባቢዎች ላይ በተለይ ልዩ የሆነ ድምቀት ልዩ የሆነ ቀለም የምናይባቸው አካባቢዎች ናቸውና ተመልካቾቻችን እንግዲህ ከተለያየ ዓለምም ሆነው በዩቲዩብ በቲክቶክ በተለያዩ አማራጮች ከሳተላይት ውጭ ያሉት ሀሳብ አስተያየቶቻቸውን በፌስቡክ በተለያዩ በነጃሺ ቲቪ ማህበራዊ ሚዲያ አማራጮችም ሊገልጹልን ይችላሉ። እንዲሁም እኛ በአዲስ መልኩ ነው የተቀበልነው ዘንድሮ ረመዳን እንግዲህ ነጃሺ ቲቪ እውን የሆነበት ወደ ረጅም ጊዜ የፈጀው የውይይት የተለያዩ የውህደት ፕሮሰሶች ተጠናቀው አልহামዱሊላህ በረመዳን ዋዜማ የረመዳን ስጦታ ብለን ነው ያስተዋወቅ ነው የነበረውና ነጃሺ ቲቪን ብቅ ያለበት ነገር ነውና እስቲ በሚቀጥሉት እንትኖቻችን ላይ በሰፊው እንሄድባቸዋለን። እንዴት አገኘው ነጃሺ ቲቪን በዚህ ወቅት በዚህ አጋጣሚ መከሰቱን እንዴት ታየዋል? ጥያቄውም መጠየቅ በጣም ጥሩ ነው። ከነጃሺ ቲቪ ጋር መመስረት ለምን ተመሰረተ በኋላ እንመለስበታለን። አሁን ጃፈር ያነሳው የረመዳን ስጦታ ብለን መምጣታችን አጋጣሚው ለኛ በእርግጥ ረመዳን ላይ እንምጣ ብለን አይደለም ያሰብነው የወሰደው ፕሮሰስ እዚህ ላይ ረመዳን ደጅ ላይ አምጥቶ ስላቆመን ነው የነበረውና ይሄ አጋጣሚ ደግሞ ትልቅ በተለይ በሚዲያዎች ተጠቃሚ ለሆነው የኛ ማህበረሰብ እንደ ስጦታም እንደ አማራጭም ሆነን ለመምጣት በማሰብ ነው። ረመዳን ደግሞ ብዙ ጊዜ አዳዲስ ነገር የምናይበት የምንቀበልበት ተስፋ የምናደርግበት የምንተዋወቅበት ቅርርቡ ትስስሩ በጣም የሚጠናከርበት ወቅት ነው። ስለዚህ በዚህ አጋጣሚ እኛ መተን ከህዝባችን ከተመልካቻችን ጋር መዋሃድ መተዋወቃችን በረመዳን አዲስ ገጽታና አዲስ መልክ ይዘን መምጣታችን ለኛ ትልቅ ነገር ነውና እኔ ጥሩ ይመስለኛል። ምናልባት ምንለው ነገር ካለ የተወሰነ ነገር ጨምረን ወደሚቀጥለው እውነት ነው ክፍል ልናልፍ እንችላለን። እውነት ነው። ጀስት እኔ ብዙ ጊዜ አስባለሁና እንደ ሙስሊም ህይወታችንን ለመለወጥ ወይም ደግሞ ከሆነ ነገር አዳዲስ ነገሮችን ለማሰብ ካሉን ሙናሰባቶች አንዱ ይሄ ነው። አሁን ብዙ ሰዎች ለውጥን ለማሰብ ወይ አዲስ አመት ሲሉ ወይ የሆነ ነገር ሲሉ እንሰማለን። እንደ ሙስሊም ደግሞ ብዙ ነገሮቻችን የምናጥብበት ወንጀላችን የምናጥብበት በጣም ብዙ ኸይር ስራዎችን አብዝተን የምንሰራበት እነዛ ደግሞ የምንሰራቸው ኸይር ስራዎች ደግሞ በእጥፍ ነው አጅር የምናገኝበትና የመለወጣችን መንስኤ አድርገን የምንይዘው አንዱ ረመዳን ነውና እዚህ ቦታ ላይ መጥቶ እንደዚህ አይነት ብስራት ወይም ደግሞ እንደዚህ አይነት ተቋም ወይም ቴሌቪዥን ይዞ መምጣት ትልቅ ነገር ነው። እኛም ላይ እኮ የፈጠረው የሆነ መልካም ተጽዕኖ አለ። ረመዳኑ መግባት ደግሞ ይሄም ደግሞ የኛ ሐሳብ ደግሞ ሆኖ ወደ መሬት ወርዶ ደግሞ ማየት ደግሞ ትልቅ ነገር ነው እኛ ላይ የፈጠረው። ምናልባት ተመልካቾችም ላይ ደግሞ ጥሩ ነገር ይፈጥራል ብለን እናስባለን። እንደ እንግድነት መተናል በረመዳን እንግዲህ በየቤቱ ያሉ ተመልካቾች ቤተሰብ ሆነው ከኛ ጋር ተቀላቅለው እንግዲህ ለመጪዎቹ ብዙ አመታት አብረን እንዲቆዩ እንግዲህ እንጋብዛለን። በዚህ አጋጣሚ በነገራችን ላይ ዘንድሮ ተመልካቾቻችን እንግዳ በዝቶባቸዋል። ረመዳን ትልቅ እንግዳ ነው፣ ራሱን የቻለ እንግዳ ነው። ነጃሺ ትልቅ እንግዳ ነው። ያው እንግዳ በዝቶባቸዋል ብዬ አስባለሁኝ። እንደው የነጃሺን ነገር ከተነሳ ይቀር ኡስታዝ አህመዲን ጀበል አንዴ ስለ ሚዲያ ሲናገር ጠንከር አድርጎ ሲናገር የሰማሁት ነገር ነበርና ሚዲያን ማቋቋም መስጂድን ከመገንባት ሚዲያን መገንባት ወይ ሚዲያን ማቋቋም ይበልጣል ብሎ ሲናገር መጀመሪያ ለሚሰማው ሰው እንዴት ነው መስጂድንና ሚዲያን እናም ብሎ ሊጎረብጠው ይችላል። ግን መስጂዱን ለመገንባት ራሱ ሚዲያው ያስፈልገናል።
ብሎ በጣም አብራርቶ ያው ሰፊ ሰዓት ወስዶ እንትን ያለበት ሁኔታ አለና ሚዲያ በዚህ ሰዓት በጣም ወሳኝ ነገር ነው። ስፔሻሊ ለሙስሊሙ ደግሞ በጣም አሁን ላይ ዳዕዋዎቹም እያንዳንዱ የሙስሊሙ እያንዳንዱ እንቅስቃሴዎችም ትግሉ ምኑም በለው በቃ ከሚዲያ ጋር የተያዘ ነውና እንደዚህ አይነት ሚዲያ ደግሞ ሰብሰብ ብሎ አንድ ላይ ሆነ በጀማዓ ሆነ መምጣቱ ደግሞ የበለጠ አቅም ይፈጥራል። ለተመልካቾቻችንም ከዚህ በፊት ከነበረው የጎደለውን ነገሮች ሞልተን የተሻለ ነገር ይዘን እንደምንመጣ ተስፋ አድርጋለሁኝ። በነጃሺ ቲቪ ጥሩ ጥምረት ነው ጥሩ ሀሳብ ነው ያነሳው። ይሄን ሀሳብ ያው ከነጃሺ ጋር ከሚዲያ አስፈላጊነት ጋር ተመልሰን እንመጣበታለን። ተመልካቾቻችን እየተከታተላችሁ ያላችሁት የነጃሺ ቲቪን አህለን የረመዳን ልዩ የኢፍጣር ዝግጅት ነው። አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። ከአፍታ ቆይታ በኋላ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። አሁንም አህለን የልዩ የረመዳን ልዩ መሰናዷችን ላይ ነው የምንገኘው። ስለ ሚዲያ አስፈላጊነት እያወራን ነበር። ሰያ ስለዚህ ያሳብካል። በዘመኑ ሚዲያ አስፈላጊ ነው ተብሎ ሲገለጽ መጀመሪያ የሚገለጽበት አንድ ቋንቋ አለ። በብዙ ቦታዎች ላይ ሚዲያ አራተኛ መንግስት ነው ይባላል እና ይህንን ሲሉ ሰዎች አንዳንድ ጊዜም ሁለተኛ አንዳንድ ጊዜም ሶስተኛ እያሉ የሚያመጡት ነገር አለ። የሚዲያን አስፈላጊነትና ተጽዕኖ በዘመኑ ያለውን ተጽዕኖ ለማስረጽ ካላቸው ሐሳብ ይመስለኛል እና እንደው ሚዲያ አስፈልጎቱ ምን ያህል ነው ለዚህ ዘመን በተለይ ለዚህ ዘመን መገለጫ ሚዲያ አንዱ ከሆነ እንዴት ማስፈልግነቱ ለምንድነው አራተኛ መንግስት የተባለበት ምክንያት እንደው ይሄንን ያብራራን እንግዲህ እሳቸው ናቸው በደንብ ሊያብራሩት እና ወደ እሳቸው ነው ያየው የጠየቁትና ከዚህ ሐሳብ እስቲ ብንነሳ ሚዲያ ይሄ አሁን ያልከው የደረጃ የማውጣት አንደኛ ነው አራተኛ ነው ሶስተኛ ነው የሚለው አመለካከት ከረጅም ጊዜ በፊት ይነገር የነበረ የተሰጠም በአንድ መንግስት ውስጥ በአንድ ሀገር ውስጥ ያለውን ቦታ የሚያሳይ ነው። ያ ማለት አንደኛ ነው ተብሎ የሚታሰበው ፓርላማ ነው። በሀገር ውስጥ ህግ ያወጣል። አንድ ሀገር እንዴት እንደምትመራ ህዝቡ እንዴት እንደሚተዳደር ህግ ያወጣል። የወጣውን ህግ ፍርድ ቤት ይተረጉመዋል። ፍርድ ቤት የተረጎመውን ደግሞ የተለያዩ ፖሊስ ተቋማት የህግ አስፈጻሚ ተቋማት ያንን ያስፈጽማል። እነዚህ ናቸው በአንድ ሀገር ውስጥ አንድን ሀገር የሚያደርጉት እነዚህ ናቸው። ከዛ ሚዲያ ካለው ተጽዕኖ አንፃር አራተኛ የመንግስት አካል ተደርጎ ይወሰድ የሚል ስምምነት አለ። በሚዲያ በመንግስትም በፖለቲከኞችም በሌሎችም አካላት ያ ማለት ሚዲያ ያለውን ተጽዕኖ የሚያሳይ ነው። ነገር ግን በተለያየ ጊዜ ምን ይነገራል? ያለውን ተጽዕኖ ታሰብ በማድረግ ነው ሚዲያ እንደውም ሶስተኛ የመንግስት አካል ነው ሁለተኛ ነው ብሎ የሚያስበዋል። ነገር ግን አሁን ሊያሳድሩላ ይችላል ተጽዕኖ ባለው ተጽዕኖ ማለት ነው። ግን አሁን ሁላችንም ብናይ የሚዲያን ተጽዕኖ አራተኛ አይደለም አሁን ባለው ሁኔታ አንደኛ ደረጃ መቀመጥ የሚገባው ደረጃ ላይ ደርሷል። ምን ማለት ነው? እያንዳንዱ ማህበረሰብ እያንዳንዱ ቤተሰብ እያንዳንዱ ግለሰብ ህይወቱን የሚመራው ከሚዲያ ጋር የተገናኘ ነው። ሚዲያ እኮ የምንለው አንዳችን ከሌላችን ጋር የምንገናኝበት መንገድ ማለት ነው። አንድ ሰው ከማህበረሰብ ጋር የሚገናኝበት መንገድ ማለት ነው። ወይ ደግሞ ብዙ ማህበረሰብ ከሌላው ማህበረሰብ ጋር የሚገናኝበት ማለት ነው። እዚህ ያለ ማህበረሰብ ከሌላው ዓለም ጋር የሚገናኝበት መንገድ ማለት ነው። ስለዚህ ከሚዲያ ጋር ተቆራረጥን ማለት አሁን ዓለም ላይ ያለው ትስስርና ሁኔታ በሙሉ ይቋረጣል። አሁን የስትንፋስ ያህል ሆኖ ሰው በየቤቱ ከልጅ እስከ አዋቂ እቤት እራት ከመብላት የበለጠ መጠጥ ከመጠጣት የበለጠ ቤተሰብ ወላጅ ቤት ሲገባ ሰላምታ እስከማጣት ድረስ ወላጅ ማነው ልጅ ከሚዲያ ጋር ተቆራኝቶ እጁ ከሚዲያ ጋር ተያይዞ ህይወት እየተገፋ ነው። ይሄ ማለት ምን ያህል ተጽዕኖ እንደሚያሳድር እየታየ በዓለማችን ላይ አሁን የተለያየ መንግስት ላይ ታያለ።
ይሄ ሚዲያ መቆም አለበት፣ ይሄ ለኛ ሀገር አያስፈልግም፣ ተጽዕኖ እየፈጠረ ነው። መንግስታት ጦርን አይደለም እየፈሩ ያሉት፣ ጠመንጃን አይደለም እየፈሩ ያሉት፣ ሚዲያን ነው እየፈሩ ያሉት። ይሄ ማለት የሚዲያ ተጽዕኖ ምን ያህል እንደሆነ ማሳያ ነው። ወደኛ ነጥብ ስንመጣ በእኛ ሀገር በማስተማር እናውቀዋለን። እስላማዊ የሆኑ ትምህርቶች ከመጀመራቸው በፊት በተለይ በሚዲያ ከመጀመራቸው በፊት ከመስጊድ ወጥቶ ሰው ጋር መድረስ የቻለው በሚዲያ አማካኝነት ኡስታዞቻችን መታወቅ ማስተማር ከሲዲ ወጥተው እያንዳንዱ ቤተሰብ መግባት የቻሉት በቴሌቪዥን አማካኝነት ነው። ለመጀመሪያ ጊዜ በቴሌቪዥን የኛ ዳዕዋ የሚያደርጉ ኡስታዞቻችን ሲገቡ የፈጠረው ስሜት ምን ያህል እንደሆነ አስታውሳለሁ። ቢላል ሾው ላይ ለመጀመሪያ ጊዜ በአረፋ እስላማዊ ፕሮግራም በአረፋ ቴሌቪዥን ላይ ዳዕዋ ሲደረግ ሰው ድንግጥ ነው ያለው። ይሄ የማይጠበቅ ነገር ነው። ከዛ እየሰፋ አፍሪካ ቲቪ ሲመጣ ወደ ኋላ ስትመለስ እናርገው ጀምር። ከዛ በፊት የነበረውን ነገር ማንሳት ብንችል የእስላማዊ ዳዕዋዎች በሙስሊም ወይም ደግሞ በእኛ በኢዶቻችን ላይ መተላለፍ ከመጀመራቸው በፊት የኢስላም በዓሎች ላይ ሲተላለፉ የነበሩ ኮንቴንቶች በአንድም በሌላ መልኩ ይሄ ሃይማኖቱን የሚወክሉ ወይም ደግሞ እስልምና የሚወክሉ አልነበሩም አይደለ? ጭውት፣ ድራማ ምናምን ይሄ ትንሽ ከሃይማኖቱም ትንሽ ፈንገጥ ያለ ዘፈን የሚታይበት ምናምን ነገር ነበር አይደለ? ስለነሱ አንስተን ወደዚህኛው ነው። ጥሩ እንግዲህ ይሄን ካነሳን ትንሽ ሊሰፋብን ይችላል፣ ግን በመጠኑ ልጥቀሰው። ከ15 ከ20 ዓመት በፊት ያኔ አብዛኛው ሰው ይከታተል የነበረው የኢትዮጵያ ቴሌቪዥን ኢቲቪን ነው ይከታተል የነበረው። የበዓል ዝግጅቶች ይቀርባሉ። የበዓል ዝግጅት ሲቀርብ ኢድም፣ አረፋም፣ መውሊድም ሲኖር ልዩ ዝግጅቶች አሉ። እነዛ ልዩ ዝግጅቶች በዓል ስለሆነ ሰው እንዲዝናና በዓሉን አስመልክቶ እንዲቀርብ ነው እንጂ ከሙስሊሙ ጋር የተገናኘ የሙስሊሙን እሴት እምነት ያከበረ የጠበቀ ነገር አልነበረም የሚቀርብ። ስለዚህ የሚቀርበው አሪፍ ባንድ አንዱ መመዘኛው ባይዘዌ ያው አውትሶርስም ሲደረግ እኛም ስለሰራንበት ማለት ነው። ጥሩ የሙዚቃ ባንድ፣ ጥሩ ኮሜዲያን፣ ጥሩ ዘፋኞች ይቀርቡና የበዓል ዝግጅት ተብሎ ያው እንደ መዝናኛ ይቀርባል። ይሄ እንግዲህ በዛን ጊዜ ለእስልምና ያለው አመለካከት ሁለት በቃት መዝናኛ ነው። በሌላ በኩል ያው የሚነሱ ሌላ የመከራከሪያ ነጥቦች አሉ። የበዓል ቀን በመሆኑ በበዓል ምክንያት ሌሎችም ሰዎች ስላሉ ሁለቱን ታሳቢ ያደረገ የመዝናኛ ፕሮግራም ይቅረብ ነው። መቅረቡ ችግር አልነበረው። ነገር ግን የኔ በዓል ነው ብሎ የሚያከብረው ህብረተሰብ የሚቀርብለት ነገር የሱን እሴት ያላከበረ ነገር መሆኑ ነው ችግር የሚሆን እና አንዳንድ ጊዜ ደግሞ አስገዳጅም ይሆናል። በቃ የበዓል ዝግጅት የሚያቀርብ ሰው አሁን አውትሶርስ ተደርጎ አንድ ሰው እኔ የኢድን በዓል አቀርባለሁ በኢትዮጵያ ቴሌቪዥን ብሎ ለመወዳደር ሲመጣ አንዱ መስፈርት ድምፃውያኖቹ እነማን ናቸው፣ ባንዱ እነማን ናቸው፣ የማን ባንድ ነው፣ የሚቀርበው ሙዚቃ ምንድን ነው ተብሎ ነው የሚቀርበው። ስለዚህ ሰው በቃ አማራጭ የለውም፣ ያንን ለማየት ይገደዳል። ያልፈለገው ደግሞ አጥፍቶ ወደ ሌላ ነገር ግን ይሄን ለመቀየር ሙከራ ጥረቶች ምናምን አልተደረጉ? ተደርገዋል። እንግዲህ እየቆየ ሲመጣ ጥያቄዎችም ተነስተዋል። የተለወጠው ባይዘዌ እስላማዊ ሚዲያዎች ከተፈጠሩ በኋላ ነው ይሄ ነገር እኛ አሁን በቢላል ሾው ኢስላሚክ መዝናኛ የሚል ፕሮግራም አዘጋጅተን እሱ ላይ ዲስከሽን ተጀመረ። አስታውሳለሁ ሼህ መሐመድ ዘይን ዛራይድ ሌሎችም ነበሩ። እኛ ፓናል ዲስከሽን አድርገን በእንትን ኡሙ ኩልቱምና የሱዳን ሙዚቃ ነው እንዴ የኛ ሴት በእነሱ ነው እንደ እንደደሰተ እነሱን እያቀረቡልን ማለት ምን አመለካከት አለ? በበዓል ቀን የሱዳን ሙዚቃ ይቀርባል ወይ ደግሞ አሪፍ የአረብኛ ሙዚቃ ይቀርባል። በተለይ የሱዳን በጣም የሱዳንና የአረብኛ የኡሙ ኩልቱም ደግሞ በእንትን አሪፍ ዘፈን ይቀርብና ይሄ ነው
የሙስሊሙ መገለጫ ተብሎ የሱዳን ዘፈን ነው የሚቀርብል ወይ ደግሞ የሱዳን ሙዚቃ የተጫወቱ አሪፍ የሙስሊም ማነው ኢትዮጵያውያን ዘፋኞች የተጫወቱ በሱዳን ዜማ የተጫወቱት እንትን በቃ ይሄ ነው መገለጫ ለሙስሊሞች ተብሎ ይቀርባል። በኋላ ነው ይሄ ነገር ነው እየተባለ አሁን እኛ ስፔሻሊ ቲቪን መጠቀም አልቻለም ነበር በዛ ጊዜ ስታንዳርዱ አንዱ መስፈርት ባንድ ስለሚል በግልም ለመስራት አልቻለም። የበለጠ ግን ነፃነት የሰጠንና በዚህ አጋጣሚ ማመስገን እንፈልገው ኢቢኤስን የሙስሊሙን ስቴት ባከበረ መልኩ መስራት እንፈልጋለን። ባንድ አንፈልግም። ኡስታዞች ተቀምጠው ስለ ኢድ ያስተምራሉ። ከዛ ነሺዳ ማቅረብ ነው የምንፈልገው። ሲጀምር በቁርአን እንዲጀምር እንፈልጋለን። ከዛ እዛ ላይ የሚቀርቡት ፕሮግራሞች ከእስላማዊ ታሪክ እምነት ጋር የተገናኙ ነን ሙስሊሙም ቢማርባቸው ቢያቃቸው ብለን የምናስባቸው ነገሮች ማቅረብ ነው የምንፈልገው። ቀጥሉ ብሎ ፈቀደ። በዛው መልኩ ሄደ። እዛ ላይ የተጀመረውን የበዓል ፕሮግራም አዘጋጀት ተከትሎ ሌላው እየለምደው እየቀጠለበት ኢቲቪም ራሱ ቀጠለ። አሁን በኮንቬንሽናል በሆኑ ሚዲያዎች የሚተላለፉ እስላማዊ የበዓል ፕሮግራሞችን ያያቸው ማንም አይቀበልም፣ ባንድ ማንም አይቀበልም፣ ዘፈን የለም። እንደዛ አይነት ነገር ይሄ ሰብረን የወጣንበት እየተለመደ ረጅም ዓመታት የቆየ ትግል እንትን በነገራችን ላይ ይሄንን ራሱ ትግል ውጤት እንዲያመጣ ያደረገው ሚዲያ ነው ራሱን ይቻላል። ከዛ በፊት እድሉ ስላልነበረ እነ ቢላል ሾም እንደዚህ አይነት በቃ ሚዲያው ይሄንን አውጥተህ የምትናገርበት ፕላትፎርም ስላልነበረ ይሄ ነገር ትግሉ እንትን ሊሆን አልቻለም። እያንዳንዱ ነገር ያው ሚዲያ ተጽዕኖ አለው ሲባል ተጽዕኖ ከዚህ ይጀምራል። ኢስላሚክ ሚዲያዎችም መምጣት ከዛ ይጀምራል ነው ብዬ ነው የማስበው። አዎ የኢስላሚክ ሚዲያዎች ጅማሮ ምናልባት ፈርቀዳጁ ብለን የምናስበውና የሚታሰበው ብቻ ሳይሆን እውነታውም አፍሪካ ቲቪ ነው የመጣውና አፍሪካ ቲቪ የመጣ ሰሞን እስላሙ ላይ የፈጠረው ጀው አለ፣ ኢንቫይሮንመንቱ ላይ የፈጠረው ጀው አለ። በየቤቱ ሲከፈት በየቤቱ እንትን ሲል አላቅም ዲሽ የሌለበት ቤት ያለ ሰው እኮ የሰው ቤት ሄዶ ቁጭ ብሎ አፍሪካ ቲቪን የሚያይበት አውድ ተፈጥሮ ነበርና እዛ አካባቢ የነበረው ስሜት እንዴት ነው? እስቲ ጃፈር ምናልባት ታስታውስ ከሆነ እሱን ብታጋራ። ያው ይሄንን ለማጋራት የተሻለ የሚሆነው አሁንም ጀማል ነበር። ግን አፍሪካ ቲቪ በነገራችን ላይ የመጀመሪያው የሳተላይት ቻናልም ይመስለኛል ካልተሳሳትኩ በኢትዮጵያ ታሪክ ከነ ኢቢኤስም ከሌሎቹም በኋላ እነ ኢሳት ምናምን ተከትሎት ቢመጡም በአረብ ሳት ሲሰራጭ የነበረ የመጀመሪያው የሳተላይት ቻናል በግል ከመንግስት ውጪ ከመንግስት ያው ከኢቲቪ በግል የተቋቋመ የመጀመሪያው ቻናል ይመስለኛልና እንኳን ሙስሊም ያልሆኑም ሰዎች የሚመለከቱት አንዳንዶች በስጋትም የሚያዩት አንዳንዶች እንደዚህ አይነት እንትን የነበረው ቻናል ይመስለኛል። አፍሪካ ቲቪ ያው ፈርቀዳጅ ነው። ትምህርቶቹ ዛሬም ድረስ ተጽዕኖ ፈጣሪ ነው። ብዙ ተቋማት በህብረት ሆነው የለፉበት ብዙ ሰዎች የደከሙበት በተለይ ነጀሜ ግንባር ቀደም ሆነው ረጅም ሰዓታት ቀረጻዎችን ያካሄዱበት ኢቲቪ ላይ እዚህ እንትን ላይ የነበራቸውን ልምድ ወደ እስላማዊ ሚዲያ አምጥተው በነፃነት የሰሩበትና ዛሬም ደግሞ ለተመሰረተው ለነጃሺ ቲቪ ምናልባትም እንደ እርሾ ሊሆን የሚችል ፈርቀዳጅ እንትን ይመስለኛልና ጀማል በዚህ ላይ ቢጨምርበት አሪፍ ነው። አይ ጥሩ ነው። ብዙ ከዚህ በላይ ማለት ያው በጥልቀት ገብተን ወደ ሌላ ነገር እንዳይወስደን ይሄ በቂ ይመስለኛል። የአፍሪካ ቲቪን ኮንትሪቢዩሽን ይታወቃል። በተለይ በከተማም በገጠርም በዛ ጊዜ የፈጠረው ተጽዕኖ በእያንዳንዱ ቤት እስልምናን በደንብ እንዲታወቅ ከማድረግ አንጻር በየቤቱ አፍሪካ ቲቪ የማይከፈትበት ቤት አልነበረም። በቃ ስትገባ አፍሪካ ቲቪ ቁርአንም ይኑር ሌላ ዳዋ ፕሮግራም ምንም ይኑር ተከፍቶ የምታይበት ቤት ነው። እያንዳንዱ ሙስሊም ቤት የነበረ ትልቅ
ተጽዕኖ የፈጠረ ሚዲያ ነው። ቻናሉን መቀየርም ምናልባት አጅር እንትን የሚልበት ምናምን እስከሚመስል ድረስ ብዙ ሰው ላይ ነበር ነገር አፍሪካ ቲቪ ቤት የማይከፈት ከሆነ ከሌለ አንተ በቃ ኢማን በነገራችን ላይ በጣም ከወሬም ባለፈ በተግባርም መሬት ላይ ወርዶ ትልቅ ስራ የሰራ ተቋም ነው አፍሪካ ቲቪ። ሳያት አስታውስ እንደሆን የዛሬ 10 ምናምን አመት አካባቢ መስለኛል አይደል ልጅ ተያለን ድራማዎችን ምናምን ሰራ ነበር እዛ የተለያዩ ፕሮግራሞችን ሰራ ጀሚጋ ነበር የምንሰራው ያው ነው እኮ መነሻችን እኮ ስላለ በነገራችን ላይ ሶስቱም የጄሉ ፍሬዎች ናቸው እና ያኔ እኔ ደግሞ በተለያየ አጋጣሚዎች በዳዋዎች ምናምን ወደ ክፍለ ሀገሮች ምናምን የመውጣት እድሉ ነበርኝና መንገድ ላይ ሰው ሲያገኙ በቃ ሰው አፍሪካ ቲቪ መጣ ነው የሚለው ተወክላለህ በቃ አንተ ተቋሙን ተወክላለህ ግን በጣም የሚሰጡህ ክብር የሚሰጡህ ቦታ በጣም በቃ ትልቅ ተጽዕኖ ፈጥሮ ያለፈ ነው። ድሮ እንትኑ ትልልቅ ኡስታዞቻችን ወይም ትልልቅ መሻይኮቻችን እኮ እንደዚህ አይነት ተቋሞች ባይመጡ እንደዚህ አይነት ሚዲያዎች ባይመጡ ኖሮ ማን ያውቃቸው ነበር? ትንሽ የሚታወቁት የነበሩት ኡስታዞች ያሲን ኑሩ በሲዲ የሚወጡ ሲዲ የሚያሳትሙ የነበሩ ያኔ ሲዲ ነው ከዛ ዩቲዩብ ላይ ምናምን ይጫን ነበር በቃ ያንን አክሰስ የሚያደርጉ የነበሩ ትንሽ አካዳሚካሊ ምናምን ጠንከር ያሉ ወይም ነቃ ያሉ ምንላቸው ኡስታዞች ነበሩ እንትን የሚሉት። ከዛ ውጭ ግን ትልልቅ መሻይኮች በጣም በቃ ትልቅ ቦታ የምንሰጣቸው ሰዎች ግን እኛም ጭምር ላናቃቸው ማህበረሰቡ የማያውቅበት ሁኔታ ሁሉ ነበር የነበረው። የሚዲያው መምጣት ብዙ ዑለማዎችን እንዲወጡ አድርጓል። ብዙ ትልልቅ ሰዎች እንድናቅ አድርጎናል። ማህበረሰቡም በጣም በሰፊው ጥሩ በሆነ መንገድ እንዲጠቀምበት አድርጓል እያስባለሁ። አዎ ምናልባት እኔ አፍሪካ ቲቪን የመጀመሪያ ያየሁበትን ሞመንት እጅግ በጣም ማለት ይሄ አንዳንድ ጊዜ ኤክስፔክት ማታረገው ነገር አለ። የመጀመሪያ ያየሁት ቲላዋ የቁርአን ቲላዋ ነውና ሎርሰርድ አማርኛ አለ እና ሎርሰርዷ እንዴት ገባች ማለት በአረበኛ ወይ እንግሊዘኛ ምንም ነው የምናውቀውና ብዙ ጊዜ ሎርሰርድ እንዴት አስገባት የአማርኛ ሎርሰርድ ያለው ቁጭ ብዬ ጽሁፉን ሎርሰርዱ ነው ማነበው ቁጭ ብዬ ቂራቱን እያየው ማለት ነውና በጣም ማለት የኔነት ስሜት ይፈጥርብሃል በተወሰነ መልኩ ካንተ ጋር ቁርኝት ሲኖረው። ምናልባት አፍሪካ ቲቪ መጣ ይሄንን ኢስላሚክ ሚዲያውን አውድ ክሬት መደረግ ጀመረ መፈጠር ጀመረ ያለ ሄደ። ከዛ በኋላ ብዙ ሚዲያዎች አልፈዋል። ጄሉም ቲቪ ነበረ ቢላልም ቲቪ ነበረ ሌሎችም እነ ሚንበርንም ማስታወስ ይቻላል እነ ነሲሃ ቲቪም ሌሎች እነ ዳዕዋ ቲቪም እየተባለ በጣም ብዙ የሚጠቀሱት ብዙ ሚዲያዎች አለፉ መጡ። አሁን ምናልባት አላቀም ጄሉ ቲቪ እና ቢላል ቲቪ እንዲመር ከሚዲያ መጣመር ፈለጉ ባንድም በሌላ መልኩ ምንድን ነበር ምክንያቱ? ለኔ ፐርሰናሊ አውቀዋለሁ አብሬም ስላለው ግን ተመልካች የሆነ ነገር ይፈልጋል ማወቅ ይፈልጋል እና ያጣመራችሁ ምክንያት ምንድነው? ከዚህ በኋላስ ጥምረቱ ምን ያህል ይሄዳል ብሎ ቢታሰብና የሆነ ሰው ቢጠይቅ እንዴት ነው ተመለሱለት? ጥምረቱ ምን ይዞ ይመጣል የሚለው ነገር ይሄ ትልቅ ጥያቄ ነው። ተመልካቾቻችን በዚህ ነጥብ ላይ ተመልሰን እንገናኛለን። ካፍታ ቆይታ በኋላ በዚህ ነጥብ ላይ ብንወያይ የተሻለ ነው። አብራችሁን ቆዩ። መልካም የረመዳን ምሽት። ተመልካቾቻችን ተመልሰናል። ያለነው አህለን ፕሮግራማችን ላይ ነው እየተጨዋወትን ያለው ነው። ብዙ ሐሳቦችን እያነሳን እስካሁን ዘልቀናል። ከረፍት በፊት ያቋረጥነው ሐሳብ ነበር። እስቲ ወደሱ እንቀጥል ጀማል። ቀደም ሲል የተነሳው ሐሳብ ነጃሺ ቲቪ ለምን ታሰበ ነባር ሚዲያዎቹ ወደ ነጃሺ ቲቪ ራሳቸውን መለወጥ በዛ ስም መምጣት ለምን ፈለጉ የሚል ሐሳብ ነው የተነሳው። በርግጥ ይህን ጉዳይ በነጃሺ ቲቪ ምስረታ ወቅት ምስረታ ማለት ምስረታችንን በይፋ ባሳወቅንበት ወቅት የገለጽነው ቢሆንም አሁንም ለተመልካቾቻችን ለመድገም ያህል እነዚህ ሚዲያዎች በእስላማዊ የቴሌቪዥን ሚዲያ ቅድም ባነሳነው አገልግሎት ረጅም ጊዜ ቆይተዋል። የተለያዩ እስላማዊ ፕሮግራሞችን በማቅረብ
ሙስሊሙን ህብረተሰብ በማስተማር ወይ ደግሞ ለማስተማር ምክንያት በመሆን አዝናኝ አሳዋቂ ፕሮግራሞችን በመስጠት ረጅም ጊዜ ቆይተዋል። በዚህ ቆይታ ውስጥ የተለያዩ ቻሌንጆችን አሳልፈዋል። ያንን ቻሌንጅ በመቋቋም ብዙ ስራዎችን በመስራት በመጋፈጥም ረጅም ጉዞ ሄደዋል። እየሄዱም ነበር። በነገራችን ላይ ቢላል ቲቪ፣ መርከብ ቲቪ እና ጄሉ ቲቪ አሁን ይምጡ እንጂ በዚህ ስብስብ ውስጥ ሌሎችም አብረው ከኛ ጋር ተቀላቅለው ለመስራት ፍላጎት ያላቸው የሚዲያ ተቋማት ነበሩ። በዚህ አብሮ በመስራት ፍላጎት ውስጥ ተቀራርቦ ተጣምሮ በመስራት ፍላጎት ውስጥ ያሳለፍነው ሂደት ማለት ዝም ብለህ እሺ አብረን እንሁን ብለህ የምትሄድበት አይነት ጥምረት አይደለም። በደንብ መተዋወቅ ይፈልጋል። ምናልባት እዚህ ጋር ያብራራው እንድትሄድ ተመልካችም እንዲገባው ሶስቱም ተቋማት ነበሩ እና ሶስቱም እንደ ተቋም የራሳቸው ስትራክቸር የነበራቸው በራሳቸው መንገድ ሲተዳደሩ የነበሩ ናቸው እና እነዛን ተቋሞች ማክሰም በራሱ ልብ ውስጥ እንዴት ተቻለ ማለት አላቅም። አንዳንድ ጊዜ ተቋም ይዘህ መተህ የራሱ የሆነ ኢጎ ስላለው ብዬ ነው የራሱ የሆነ ስሜት አለው የበላይነት ምናምን የኔ የምትለው ነገር አለና እሱን ስሜት ማፍረስ በራሱ ከባድ አልነበረም ወይ የሚለው ነገር በዛው ያነሳልኝ። አዎ ትልቁ ከባዱ ነገር እሱ ነው። በዚህ ሂደት ውስጥ አሁን መተን የወሰደው ጊዜ ያነሳውልህ የአንድ ሳምንት የአንድ ወር የስድስት ወር አይደለም። ከአመታት በላይ ኦልሞስት ወደ 2 አመት ፈጅቷል። 2 አመት በነበርንበት ጊዜ ያው ተመልካቾቻችን እንደሚያውቁት በዚህ 2 አመት ውስጥ ሁላችንም በየራሳችን ስራችንን እየሰራን ማለት ነው። አየር ላይ ሆነን መረጃዎች እየሰጠን የዳዋ ፕሮግራሙን ምኑም እየሰራን ነው። በዚህ ሁኔታ ከመቀጠል ለምን በትብብር አንሰራም የሚል ጥያቄ ተነስቶ ውይይት እያካሄድንበት መሄድ እንችላለን ወይ? አንዱ ትልቁ ነገር የሚመጣው አሁን ያነሳው ወደዚህ ሐሳብ በጋራ ወደ መስራት ስታስብ ፍቃደኝነቱ ከግል ስሜት ወጥተህ በጋራ የማሰብ ፍላጎት መኖሩን ማረጋገጥ ይፈልጋል። በቃ የነበረን ያን ስያሜ ትተህ በአዲስ ስያሜ የጋራ የሆነ ነገር ለመስራት መፍቀድ ይፈልጋል እና ቅድም ያልከው ይሄ ኢጎ የተሸከምከውን ነገር አራግፈህ በጋራ ለብሰህ ለመቀጠል መፍቀድ ማለት እሱ ነበር ከባዱ ነገር። ስለዚህ ትልቁ ስራ የተሰራው ያንን አራግፎ ከዛ አይ በቃ በትብብር ከሌጋ እንደ አንድ አባል ሆኜ እቀጥላለሁ ብለህ የማሰብ ፍላጎትህን ማምጣት መቻል ማለት ነው። ስለዚህ ይሄን የቻለን የፈቀድን ሰዎች እሱን ጣልን። ከዛ በኋላ የሚያሰሩን ነገሮች ላይ መነጋገር ጀመርን። አንዱ ኤዲቶሪያል ፖሊሲ ማለት በሚዲያ ውስጥ ትልቁና መሰረታዊ የሆነ ጉዳይ ነው። ዋና የሮድ ማፕ በለው ማለት ከዚህ ተነስተ እዚህ ትደርሳለህ፣ ይሄን ማድረግ ይቻላል፣ ይሄን መስመር ማለፍ አትችልም፣ አላማ ይሄ ነው፣ ኦዲየንስን የሚፈልገውን ነገር ለመስጠት በዚህ መስመር መሄድ አለብህ የሚለውን ያንን ሮድ ማፕ በጋራ መስራት መቅረጽ፣ ከዛ ላለመውጣት መስማማት ማለት እሱን ለመስራት የወሰደው ጊዜ አለ። ከዛ በኋላ ደግሞ ሌሎች ከተቋም ጋር ተያይዞ የሪሶርስን የማቀላቀል ሰራተኞችህን ወደ አንድ የማምጣት ከዛ በኋላ ደግሞ የስትራክቸሩን የመስራት እና በዛ ስትራክቸር ውስጥ ደግሞ ፈቅዶ ለመሄድ መዘጋጀትን ይፈልጋል። ከዛ ዋናው ዓላማ ግን አሁን ምንድነው ተመልካቾቻችን ማወቅ ያለባቸው ቢላል እንደ ቢላል በጀመረው መንገድ እየወደቀም እየተነሳም መሄድ ይችላል። ባይዘው ጄሉም እንደዛው በጀመረው መንገድ እየወደቀም እየተነሳ መሄድ ይችላል። መርከብም እንደዛው። የኛ ዓላማ ግን የምንሄድበት መንገድ የሚወስደው በግላችን የሚወስደውን ጊዜ ለማሳጠር መሰባሰብ ወሳኝ ስለሆነ ሁለት የሚዲያ ስራ የቲም ወርክ ስራ የትብብር ስራ እኔ የጎደለኝን ነገር ሊሞላልኝ የሚችል አንድ አካል መኖር አለበት።
ጃፈር የጎደለውን ነገር ሊሞላለት የሚችል አንድ አካል መኖር አለበት። በትብብር መስራት የስኬትህን ጊዜ በጣም ያፈጥናል። የዓላማህንም ለማሳካት የተሻለ ያደርገዋል። ስለዚህ ይሄንን መፍቀድ ቀላል ነገር አይደለም። ባይዘዌ ትልቅ መስዋዕትነት ይፈልጋል። አሁን በእኛ የአብሮ የመስራት ካልቸር ውስጥ በግል መስራት ማንም ሳይኖርብህ የግል ሚዳህን እንደፈለክ የማድረግ እንደፈለክ የማዘዝ በፈለከው መንገድ የመውሰድ ፍላጎት ይዘህ መቀጠል ትችላለህ። ነገር ግን ያንን ትተን ይሄንን ያዝነው ጄሉ የግል ዓላማው አይደለም ያለው። አሁን ዝም ብለህ ስታስበው ትልቅ ዓላማ ነው ያዘው። ቢላል የኡማውን ዓላማ ትልቅ ዓላማ ያንን ትልቅ ስም ይዞ ያንን ሙስሊም ህብረተሰብ ማስተማር ማንቃት የሆነ ነገር ማድረስ ነው የፈለገው። ያ ከሆነ የግላችን ጉዳይ አይደለም። አሁን የሚዲያ ጉዳይ የህዝብ ጉዳይ የጋራ ጉዳይ ነው ብለን ካሰብን እስቲ እንሰባሰብና ይሄን ጉዳይ አንድ አድርገን ለማሳካት እንስራ፣ ለሌላው ምሳሌ እንሁን በሚል በጣም ተጨቀንበት፣ በጣም አስበንበት ሌላ ነገር ትተን ማለት ነው። አሁን አንተ ሰይድ ከዚህ በኋላ ሰይድ መባል አቁመህ ሌላ ሰው ተባል ሌላ ሰው መባል ማለት ከባድ ነው። ይሄን ፍቀድ ማለት ይሄን ደግሞ ስታደርግ ሰይድ የሚለውን ስም ስትለውጥ ስያሜ በመለወጥ ምክንያት የሚጠቀሙ ሰዎች የምታሳካው ስኬት የሌላውንም ፍላጎት ታሳቢ ያደረገ ነው ተብሎ ለዛ መፍቀድ ማለት ቀላል ነገር አይደለም። በቃ ስለዚህ እኔ ከዚህ በኋላ በነጃሽ ስም መስራት ይጠቅመኛል፣ ኡማውን ይጠቅማል፣ ለስኬት ህዝቡ የሚወደው ነገር ነው ብለን ስላሰብን ያንን ለማድረግ በነገራችን ላይ ህዝቡን ብቻ ሳይሆን እንደ ሸሪዓም ደግሞ አብዛኛው ብዙ ነገሮቻችን ይሄ በጀማዓ መሰራት በጀማዓ ኢባዳውን ብትለው ብዙ ነገሮቹ በጀማዓ መሰራት በጣም የተወደደና የሚበረታታ ነገር ነው፣ ስራውም ጭምር። በእርግጥ ጊዜው እንደው ጊዜው አትበሉ የሚባል ነገር ሰምቻለሁ ከዚህ በፊት። አሁን ያለንበት ተጨባጭ የማህበረሰቡ ተጨባጭ የኛ ተጨባጭ አብረህ ለመስራት ብዙ የሚያስቸግሩ ከእምነትም ከምንም ከአማና ጋር በተያያዘም ከተለያየ ነገሮች ጋር በተያያዘ የሚያስቸግሩ ነገሮች ቢኖሩም እነዛን ነገሮች አልፎ ግን አንድ ላይ ሆኖ አብሮ ሆኖ የተሻለ ነገር ማምጣት እንደሚቻል በህብረት ለማህበረሰቡ ለኛም ለሁሉም የሚጠቅም ነገር ማምጣት እንደሚቻል ትልቅ ማሳያ ነው ነጃሽ ቲቪ ብዬ ነው የማስበው። ለሌሎችም ተቋማቶች እስላማዊ ለሆኑ ተቋማቶች በህብረት ሆነው አንድ ላይ ሆነው የተሻለ ነገር ማምጣት እንደሚችሉ ትልቅ መንገድ የከፈተ ነው ብዬ ነው የማስበው። አዎ ምናልባት እንደ አንዳንድ ጊዜ ስታርታፕ ካምፓኒ ቢሆን which is ለማዋሃድ ቀላል ነው። ሰርቶ ብዙ አመት የቆየ ካምፓኒ ስም ያለው ስም ሲዳብር ደግሞ ኤጀንቶች አሉ፣ ባለቤቶች አሉ፣ ቤተሰብ ይፈራል እና በዙሪያችሁ እያንዳንዱ ሚዲያዎች የየራሳቸው ኤጀንቶች አሉ። ባንድም በሌላ መልኩ አላቀም ሰው ልጅ እየኖረ ሲሄድ እኮ የራሱ የሚላቸው ደጋፊዎች ይኖራሉ። ተቋም ደግሞ እንደዛው ደጋፊዎች ይኖሩታል። በዚህ በመዋሃድ ሂደት ውስጥ አላቀም አንዳንድ ጊዜ የሚከብደው ብዬ ማስበው የሌሎች ደግሞ ወሬዎች፣ የሌሎች ደግሞ ጭምጭምታዎች ለምን ምን አስበ ነው ምን አቀቶ ነው ለምን ወደዛ ሄድክ የሚለው ነገር አይረብሽም ነበር ማለት በተለይ የመዋሃድ ስሜቱ ሲመጣ እንደዚህ ላደርግ ነው የሚለው ስሜት ሲመጣ የዛይን ነገር አይረብሽም ነበር። ምናልባት ጃፈር ጋር ልምጣና አላቀም ብዙ ሰዎች ይኖራሉ ለምን ሄድክ ለምን የሚሉ ጥያቄዎች ይኖራሉና እስቲ ጃፈር ይሄንን የዚህ አይነት ጥያቄዎች አልመጡም ወይ እነዚህ አይነት ጥያቄዎች ሲመጡ እንዴት አለፉ የሚለውን ነገር ካንተ ብንወስድ። ያው እንግዲህ ጀሚ በሰፊው ነካክቶታል። አንዱ ትልቁ ቻሌንጅ ይሄ ነው። ምክንያቱም ሚዲያ ነው፣ ብዙ ተከታዮች አሉ፣ በዙሪያ ብዙ አካላቶች አሉ፣ ብዙ ተቋማት አሉ፣ ብዙ ግለሰቦች አሉ። በዙሪያ ላሉ ሰዎች በሙሉ አንተ ለነሱ ጀግና ነህ፣ ሂሮ ነህ በቃ እና እንዴ ለምን ይሄ ለምን አስፈልገ? ለምሳሌ ጄሉ ብቻውን ቢጠናከር እኮ አንተ ጀማል አንተ ብቻህን እኮ ምናምን ይባላል እንሰማለን። እኛም እንደዚሁ እንዴ ቢላል እንዴት እንደዚህ ይሄን ሁሉ አመት እንትን ብለ ምናምን እንደዚህ አይነት እንትኖች ይነሳሉ። ግን እኛ ይሄንን ነገር ስናስብ መነሻችን
ትልቅ ተቋምን ሚዲያ ተቋምን ገንብቶ ማለፍ ነው ግብ አድርገን የተነሳ ነው ማለት ነው እና ትልቁን ኢሜጅ ስታስብ እነዚህ ሁሉ ነገሮች ትናንሽ ይሆኑብሃል የስም ጉዳይ ትናንሽ ይሆንብሃል ይሄ እንትን ጉዳይ የአንተ ኢጎ ምናምን እነዚህ ሁሉ ነገሮች ከዛ በታች ይሆኑብሃል ማለት ነውና እኛ እናልፋለን ጃፈር ያልፋል ጀማል ያልፋል ቢላል ጄሉ ሁሉም ነገሮች ያልፋሉ ግን ተቋም ገንብተን ማለፍን ምናለም ከሆነ በምን አይነት መንገድ ይሄንን ስትሮንግ የሆነ ኢንስቲትዩሽን እንፍጠር ስትሮንግ የሆነ ጠንካራ የሆነ ተቋም እንፍጠር በሚለው ላይ አንደኛው መንገድ ደግሞ ይሆናል ብለን ያሰብነው ይሄ ነው በርግጥም ደግሞ ገና ከመሰባሰባችን ቅድም ኡስሚ እንዳለው አላህ ከጀማዓ ጋር ነውና ይሄንን ነገሮች ነው ያያየን የመጣ ነው ተቋማትም ጋር ይሄንኑ ነገሮች ነው ያያየን የመጣ ነው ህዝቡም ይሄንኑ ነው ሪስፖንድ ያደረገልን ያለው ማለት ነውና ቀላል አይደለም የገነባቸው ነገሮች አሉ የገነባቸው የሶሻል ሚዲያ እንትኖች አሉ ሚሊዮኖች ይከተሉሃል ሚሊዮኖች በስም ያውቁሃል ያ ሁሉ ሰው የሚከተለው አንተን ነው ዛሬ እንኳን የከፈትከው የሆነ ወይ የፌስቡክ ወይ የሆነች አካውንት እንኳን የሆነች ተከታይ ነገር ይዛ ስትመጣ ምትፈጥርብህ ይጓል እና እኛ ጋር ደግሞ ያ አይደለም ሚሊየንስ ነው ሰዎች የሚከታተሉ እይታ ቀላል አይደለም ረጅም አመታት ቆይተናል እና ነጃሺን ግን ስናልም ነጃሺን ስናስብ እነዚህ ሁሉ ነገሮች ትተን ስትራክቸሩን ሰርተን በምን አይነት ጠንካራ ተቋም እንፍጠር ብለን እንደናንተም ደግሞ ጠንካራ ልጆችን ከያላችሁበት አምጥተን እንደዚህ አይነት ትልቅ ተቋም ለመገንባት ጉዟችንን ጀምረናል ኢንሻአላህ አላህም ይጨመርበታል ያግዘናል ብለን እናስባለን ሌሎች ባለሙያዎች ሌሎች ወንድሞች ሌሎች እህቶች አሁንም እየመጡ ነው እየተቀላቀሉ ነው ጥሩ አዳዲስ ፊቶች የሚታይበት ብዙ ወጣቶች ብዙ ፖቴንሻል ያላቸው ልጆች አሉ ብዙ አቅም ያላቸው ልጆች አሉ ግን ሚዲያው ይሄንን የሚፈቅድ ስላሉና እንደዚህ አይነት እድሎች በብዛት አንመለከትም ነበር አሁን ግን በነጃሺ ቲቪ ከረመዳንም በኋላ በተለያዩ ወቅቶች ጥሩ ነገሮችን ይዘን መተን እንሄዳለን እና ሰፊ ቻሌንጆች ነበሩ እንደተባለውኛ ሶስታችን ቢላል ቲቪ ጄሉ ቲቪ እና መርከብ ሚዲያ ብቻ አልነበርንም ሌሎች ሚዲያዎችም ነበሩ በተለያየ ምክንያት ቀደም ያባልካቸውም ይሆናል በተለያየ ምክንያት ተጠልፎ ቀርቷል ይሄንን ግዙፍ የሚዲያ ተቋም በጋራ ሆነን ልንገነባው ስንችል ሳይሳካ ቀርቷል ግን አሁንም ቢሆን ሌሎችም ተቋማት ሌሎችም ግለሰቦች ወደኛ ጋር ከመጡ አብረን ሆነን በጋራ ያንን እናሳካለንና ቻሌንጁ ቀላል አይደለም አልহামዱሊላህ ተሻግረነው ለዚህ በቅተናል ከዚህም በኋላ ደግሞ ቻሌንጆች ይኖራሉ እነዚህንም ደግሞ እንደዚሁ በጋራ እናልፋቸዋለን ብለን እናስባለን ኢንሻአላህ መርሐባ ተመልካቾቻችን አህለን ልዩ የረመዳን ፕሮግራማችን እንደቀጠለ ነው እንደው ስለ ነጃሺ ብዙ አወራንና ስለ ስሙ ግን እስካሁን ምንም አልተነሳም ነጃሺ እንዴት ተባለ ጀምስ ይሄን ነገር ስያሜውን በተመለከተ የተለያዩ አማራጮችን አይተን ቅድም እንዳልኩት የነጃሺ ስያሜ በሁላችንም አይን ልብ ውስጥ ቀድሞ የገባ የተመረጠ ስያሜ ስለሆነ ሁላችንም ወደነዋል ነጃሺ በኢትዮጵያ ብቻ አይደለም በአለም እንደዚሁም በእስልምና ታሪክ ውስጥ በግንባር ቀደምነት የሚጠቀስ የሚወደድ የሚከበር የአንድነት የተቀባይነት የሰብሳቢነት የፍትህ ተምሳሌት ነው ነጃሺ ስለዚህ በዛ ልክ ይሄን ስያሜ ብንጠቀም ለሚዲያችን ይመጥናል ተገቢም ነው በሚል ይሄን ስያሜ መርጠናል ከዛ በኋላ ለዛም ጭምር መስራት አለብን ብለን እንደውም በፊት ከነበረው ፍላጎት ሐሳብ በላይ ከፍ ያለ ነገር እንድንሰራ የበለጠ የሚገፋፋ የሚያነሳሳ ስያሜ ሆነው አግኝተነዋል ቅድም እንዳልኩ ቅድም ለጃፈር የጠየቀው ጥያቄ ነበር አብሮ ለመስራት ስታስቡ አብሮ መስራትን የማይወዱ ትክክል አይደለም በዚህ መንገድ እንዴት ትመጣላችሁ የሚል ነገር አልተነሳም የሚል ነገር አንስታል ነበር አሁን እንደዛ አይነት እንዴት ይሄን ያህል ጊዜ ደክመህ ይሄን ያህል ጊዜ ለፍተህ አሁን እንዴት በሌላ ስም አብረት ትቀጥላለህ የሚል ግን ተዋህደን በነጃሺ ስም ስንመጣ
ምንም አይነት ጥያቄ አልመጣም። አንዱ ይሄንን ስም ይዘን መምጣታችን ከነበሩ ስያሜዎችና ስሞቻችን ከፍ ያለ ታላቅ ስያሜና ተወዳጅ በመሆኑም ጭምር ይመስለኛል። ሁሉንም ያግባባ በቃ በሁሉም ዘንድ የሚቀበል የሚፈለግ የሚወደድ ትልቅ ስያሜ በመሆኑ ማለት ነው። ከዚያ ለምን ጀሂሉ አልተባለም፣ ለምን ቢላል አልተባለም፣ ለምን ሌላ አልተባለም ያለ የለም። በቃ በጣም የተወደደ ትክክለኛ ስያሜ መምረጣችን የሚያረጋግጥ ነው። ይሄ ማለት ግን ቢላል በመጣበት እስካሁን በሰራው እንትን ውስጥ በእስላማዊ የሚዲያ ስራ ውስጥ አሻራውን አሳርፏል። ጀሂሉ አሻራውን አሳልፏል። መርከብ አሻራውን አሳልፏል። ያ አሻራ ተደምሮ ነው ሌላ ተአምር ሌላ ስራ ለመስራት ደግሞ በሌላ መንገድ የመጡ ነጃሺን መርጠን ስንመጣና የነበሩ ስያሜዎቻችን ስንተው በእስላማዊ የሚዲያ ታሪክ ውስጥ የሰራናቸውን ስራዎች ደምሮ የሚያጠፋ አይደለም፣ ደምሮ ከፍ የሚያደርግ ስለሆነም ጭምር ነው ነጃሺን የመረጥነው። ስለዚህ በዚህ መልኩ ነጃሺን መርጠናል። ይህን ስም ይዘን ደግሞ ትልልቅ ስራዎችን ለመስራት ተዘጋጅተናል። ስሙን በእንትን በማለት ክሬዲት እንስጠው አልያሚን። አዎ ነው ይሄ ስያሜ ለሁሉም መጥቷል። በእርግጥ አልያሚን እዚህ ስያሜ ላይ የሱም ትልቅ አሻራ ነበር። ከስያሜ በበለጠ ግን የአልያሚን እንትን የሚዲያው ሞቶ ምን ይሁን የሚለው ያከራከሩ ነገሮች ነበሩ። ይሄ ነገር ቢሆን ይሻላል አይሻልም እስካሁን ድረስ። አሁን የነጃሺ ሞቶ ወይም ደግሞ ዋና መሪ ቃል ወደ ልዕልና የሚል ወደ ልዕልና የነጃሺ ዘመንንም ያስታውሰናል። በዛ ጊዜ የነበረው ፍትህ፣ በዛ ጊዜ የነበረው እውነት፣ ለእውነት መሞት መታገል፣ በዛ ጊዜ የነበረው ሰው የትብብር የመቀበል አቃፊነቱ ያ የልዕልና ዘመን ነው። እኛ ወደ ልዕልና እንሄዳለን ማለት አይደለም። በነገራችን ላይ ግን ወደ ልዕልና ሊመሩ የሚችሉ መንገዶችን በሙሉ እንጠቁማለን። ለዛ ምክንያት እንሆናለን፣ ድልድይ እንሆናለን። ሁሉም ለዛ ይስራ፣ ወደዛ ለመሄድ ይትጋ የሚል መንፈስና ሐሳብ ይዘን ነውና ይሄን የመረጥነው። ነጃሺ ከመጣ በኋላ ደግሞ በዚህ ረመዳን ያሰብናቸው አሉ። ከዛ ከረመዳንም በኋላ ብዙ በኮንቴንት በፎርማት ለየት ያሉ ነገሮችን ለየት ያለ ማለት ከነበረው አማራጭ ሆነን በተለየ መንገድ ለመምጣት ያሰብናቸው ነገሮች አሉ። እነ ጃፈር ሊጨምሩበት የተሻለ ነው። ቀጣይ ጥያቄ እንደ ሐሳብ እንዲነሳ ውስጤ ሲብላላበት የነበረው እሱ ነው። ነጃሺ መጣ፣ እንደ ቲቪ መጣ፣ የሆነ ቫልዩ ለመጨመር አዳዲስ ነገሮችን ለማሳየትም ጭምር ነው የመጣውና ነጃሺ እንደ ጣቢያ ምን አይነት ኮንቴንቶች ላይ መስራት ያስባል? ምን አይነት ፕሮግራሞችንስ መስራት ያስባል? ለተመልካች ምናልባት እንዲጠብቀውም ተመልካች በረመዳኑም ከረመዳኑም ውጪ የታሰቡትን ነገሮች አንድ ላይ ብትነግረን እንበላችሁ። ያው በፊት ምን ሰራባቸው የነበሩትን ፕሮግራሞች እናስቀጥላለን። እንደ ቢላል ምን ሰራቸው፣ እንደ ጄሉ ምን ሰራቸው፣ እንደ መርከብ ምን ሰራቸው ፕሮግራሞች፣ በትብብር ምን ሰራቸው ፕሮግራሞች ነበሩ። የመረጃ ፕሮግራማችን አሁንም ተጠናክሮ ይቀጥላል። በመረጃ ግንባር ቀደም ነን። እስላማዊ የሆኑ መረጃዎችን በአገር ውስጥም በውጭም በተለይ ሙስሊሙ ላይ ትኩረት አድርጎ የሚሰሩ መረጃዎች ላይ በመስራት እንታወቃለን። አሁንም እነዛን አጠናክረን እንቀጥላለን። ሰፊ ተደራሽነት ያላቸው የመረጃ ፕሮግራሞች ነው ያሉን። ሰዎች በማህበራዊ ሚዲያ ገጾቻችን በዩቲዩብ በቲክቶክ ሚሊየንስ የሚታዩ መረጃ ስርጭታችንን ያንን አጠናክረን በነጃሺ ቲቪም የምንሄድበት ነው የሚሆነው። አሁን ደግሞ በጋራ ስለመጣ ያንን ከፍ ለማድረግ ስራዎችን እየሰራ እንገኛለን። ሌሎች በመርከብ ሚዲያ የሚሰሩ የነበሩ ተከታታይ ፊልሞች ከአልፋሩቅ መልቲ ሚዲያ ጋር በመተባበር ኡመር ተከታታይ ፊልሙን በዚሁ ረመዳን ይዘን እንቀርባለን። ስለዚህ ተከታታይ ፊልሞች እንዲሁም ደግሞ አንጋፋው ጋዜጠኛ ጀማል አህመድ ሾው ኢንሻአላህ ከረመዳን በኋላም እንጀምረው ይሆናል። ሌሎች ተከታታይ የመዝናኛ አስተማሪ የሆኑ ዳዋዎቻችን ሁሉም በተሻለ መጠን ተጠናክረው ይሆናል። ያሉትን ክፍተቶች ለመሙላት እንሰራለን። ያልታዩ አንግሎችን ለማሳየት
ሞክራለን ኢንተርቴንም መዝናኛ ፕሮግራሞችንም ስናዘጋጅ በተለመደው መንገድ ሳይሆን ባልታዩባቸው ባልተነኩ አንግሎችን ያንነዛን ነገሮች ለማሳካት እንሰራለን እንግዲህ ኢንሻአላህ እዚሁ ላይ እንደው ጨመር አድርጋ ጀሚም ብታነሳው ምለው ያለነው ረመዳን ላይ ነውና ከረመዳን ጋር በተያያዘ በተለየ መልኩ የታሰቡ የተዘጋጁ ነገሮች ሳሉ ረመዳን ላይ አው ቀደም ሲል እንደተባለው በረመዳን መተናል የረመዳን ልዩ ስጦታ ብለናል ነጃሺን ረመዳን ላይ መምጣታችን ነጃሺን በረመዳን ለማስተዋወቅ ጥሩ አጋጣሚ ነው በሚል ነው የረመዳን ስራዎቻችን ከህዝባችን ጋር የምንተዋወቅበት ስራ ነው እነዚህ ስራዎች ቅድም እንደተባለው በተለያዩ አማራጮች ልክ እንደዚህ እንግዶችን ይዘን የምንቀርብበት ፕሮግራም አለ በሌላኛው ቀን ደግሞ የዳዋ ፕሮግራሞችና በሌላው ዓለም በጣም የሚታወቅ የሚወደድ በተለይ የአቅመ ደካሞችን ችግረኞችን በመለገስ ምንድነው በበጎ በማስደንገጥ የሚታወቀው የገይስ ልዩ ፕሮግራም ወደ አማርኛ ተመልሶ በጥሩ ሁኔታ ብዙዎች በሚወዱት መልኩ ተዘጋጅቶ በዚህ ረመዳን ይቀርባል እነዚህ ዝግጅቶቻችን የነጃሺን ያሰበውን የሰነቀውን ወደፊት ይዞት የመጣውን የሚያሳይ አይደለም ግን ከህዝባችን ጋር ለመተዋወቅ ረመዳን ስለሆነ የመተዋወቂያ ጥሩ አጋጣሚ ነው በሚል ነው ከዛ በኋላ ግን ያው ጃፈር እንዳለው በብዙ ዝግጅቶች ተመልሰን እንመጣለን ምናልባት እዚህ ጋር ለማከል ሚዲያ ያንድ ቀን ወይም ፋብሪካ ወይም ደግሞ የሆነ ነገር አይደለም ገብተህ የሆነ ነገር አድርገህ ምርት የምትጀምርበት አይደለም ሂደት ይፈልጋል ኮዲየንስ ጋር ቀስ በቀስ ነው ፕሮግራሞችን የምንጀምረው ሁሉንም የሰራቸውን ፕሮግራሞች በአንድ ቀን ደፍቶ ወይም ደግሞ በአንድ ሳምንት ውስጥ ሰርቶ መታደፋለን በሂደት ነው እየዳበረ እያደገ እየጨመረ ይሄዳል ማለት ነው በዛ ሂደት ውስጥ ነው ነጃሺም ባለፉት ውይይቶቻችን ስናዳብራቸው የነበሩ ጉዳዮች በዚህ መልኩ እያደገ ይመጣል ነው 24 ሰዓት አለ 24 ሰዓቱ ቀስ እያለ እየተሞላ ይመጣል ከዛን ብዙ ፕሮግራሞችን ምንሰንቀባቸው ብዙ ፕሮግራሞችን ለተመልካች ምናደርስባቸው ጊዜያቶች ይመጣሉ አሁን ግን ጅማሬው ላይ ምናልባት ረመዳን ላይ ነው ጀመረው የኢፍጣር ሰዓት ፕሮግራም ላይ የከኢፍጣር ደግሞ ባለ ደግሞ የምሽት ፕሮግራሞች ይኖርናሉ ብለን ነው እየሰራን ያለ ነው እነዚህ ነገሮች እያሰድን ወደፊት ደግሞ የተሻሉ ፕሮግራሞችን ደግሞ ያቀርበን ይመጣሉ በተለይ ደግሞ ከረመዳን በኋላ ደግሞ መደበኛ ፕሮግራሞቻችን የመዝናኛ ፕሮግራሞቻችን ከመዝናኛ ፕሮግራሞቻችንን ባለፈ ደግሞ ቁም ነገር አዘል የሆኑ ፕሮግራሞቻችንም እየቀረቡ የሚሄዱበታል የሚል ስኬጁልን ያዝነውና በዚህ ተመልካቾች እንዲያዩልን እናደርግና በስተመጨረሻ ላይ ግን ከመግባታችን በፊት ያው አንተም እኛን ቢላልን ጄሉን መርከብን እንኳን ደህና መጣችሁ እንዳልከው ሁሉ አንተም ደግሞ ወደ ኢስላሚክ ሚዲያው ተመልሰ መተህ በነጃሺ ቲቪ ዳይሬክተር ሆነ እነዚህን ውብ ፕሮግራሞች ሴታፑን በማዘጋጀት ያንዳንዱ ነገር እንትን በማዘጋጀት ሂደት ውስጥ ከመቋጨት በፊት ላደረካቸው አስተዋጽኦች ሽክራን ልንለው እንኳን ደህና መጣ ልንለው ይገባል አይደል ትክክል ሰይድ ሐምዛ የፕሮግራም ዳይሬክተር ነው የፕሮግራም ዳይሬክተር ብቻ ሳይሆን ፕሮግራሙም በማቅረብ በነገራችን ላይ ያው ቲያትሪካል ሃርት ነው ያጠናው ለሚዲያ ለስነ ጽሁፍ ለቲያትር ለእንደዚህ አይነት ነገር በጣም ቅርብ ነው ስለዚህ አብዛኞቹ አሁን በነጃሺ ቲቪ የምንሰራቸው የፕሮግራም ስራዎች በሱ መሪነት የሚሰሩ ሙሉ አቅሙን የተጠቅሞ በእስላሚክም በኮንቬንሽናል በሆኑ በታዋቂ በነ ኢቢኤስ ረጅም ጊዜ ልምድ ያለው ባለሙያ ነው እንግዲህ አብሮን ይዘልቃል በዚህ አጋጣሚ እናስተዋውቅ በሚል ነው ለማያውቁ እያጠቃለልከው ከሄድክና የምስጋና ጉዳይ ከተነሳ እኛ ቅድም ያሳለፍናቸው ብዙ ቻሌንጆች አሉ ራሳችን ፈቅደን ወደን ሌላ ነገር ጥለን ይሄንን ነጃሺ ለመመስረት ያደረግነው ጥረት አውንታዊ ሆነ ነገር እንደተጠበቀ ሆኖ የሌሎች ሰዎችና ተቋማት እገዛ ባይታከለበት ኖሮ ነጃሺ ቲቪ አሁን ወዳለበት ደረጃ ይመጣል ተብሎም አይታሰብም
በዚያ አጋጣሚ እነዚህን ግለሰቦች ከጎናችን የቆሙ ይህንን ሀሳብ ስንጀምር አይዟችሁ ብለው ሲደግፉ አንዳንድ ጊዜ ወደ ኋላ ስንል እያበረቱን አይዟችሁ እየተግባባችሁ እየተወያያችሁ ጊዜ ወሰዱ ብለው በውህደቱ እንድንቀጥልበት ሲገፋፍሩ የነበሩ በኋላም ደግሞ እንደ ተቋም እናግዛችኋለን አብረናችሁ እንሆናለን ጥሩ ሀሳብ ነው ለሌሎችም ምሳሌ ትሆናላችሁ የናንተ መዋሃድ ትልቅ ትርጉም አለው ብለው ከጎናችን ቆመው ያበረቱን አሁን እስካለንበት ድረስ አብረውን እየተጓዙ ሁሉንም በዚህ አጋጣሚ ማመስገን እንፈልጋለን። ምናልባት ጃፈር የመጨረሻ መልእክት አክልበት ከምስጋናው አለ ከምስጋናው ባሻገር ደግሞ ምናልባት ተመልካች ምን ያስብ ምን ይጠብቅ የሚለው ነገር አንተ የራስህን ነሲሃ የሆነ ነገር ስጠንና ያው ተለየ የምጨምረው ነገር የለም ግን እኔም ያው በዚሁ አጋጣሚ ቅድም ያልካቸው የሚጎትት አይነት ኔጌቲቭ እንትን የሚጫወቱ የነበሩ አመለካከቶች ሰዎች የነበሩትን ያህልም ደግሞ ጀሚ እንዳለው ፖዚቲቭሊ ደግሞ ጥሩ አዎንታዊ የሆነ ነገር የሚጫወቱ ሰዎች ባይኖሩ ኖሮ አላህ እነዛን ሰዎች ሰበብ ያደርጋቸው ኖሮ እዚህ ቦታ ቁጭ ብለን አንገኝም ነበር ምክንያቱም እኛ ብቻችንን ሚዲያ ከባድ ነው ብቻችን ደግሞ ምንም የምንፈጥረው ነገር ደግሞ አይኖርም እና እነዚህ አካላት እነዚህ ወንድሞች እነዚህ እህቶች ሁሉም ራሳቸውን ያውቃሉ እዚህ ሚዲያ ላይ ወተን ስማቸውን ጠቅሰን እንድንልም ደግሞ አይፈልጉም ምክንያቱም እኛ ይሄ ህልም እንዳለን ሁሉ እነሱም ደግሞ ጠንካራ የሆነ ሚዲያ እንዲፈጠር ሙስሊሙ ሶሳይቲ የሚዲያውን ዘርፍ ደግሞ ጠንከር ባለ መንገድ እንዲሄድበት የሚፈልጉ ናቸውና እነሱንም እንኳን ለ1446ኛው የረመዳን ጾም በሰላም አደረሳችሁ ማለት እንፈልጋለን ማመስገንም እንፈልጋለን ምናልባት ፕሮግራማችን የምስጋና ፕሮግራም ስለሆነ ማመስገን ፈልጌ አላቅም የመጀመሪያ ቀን ተጠርቼና ዲስከስ ስናወራ የተሰማኝ ስሜት ያንንም ተጋርተናል ብዬ አስባለሁ በዛ ሰዓት ማለት ነው እንዳልኩ ነው ብዙ ጊዜ ምደነግጥበት ነገር አለ በህይወቴ የሆኑ ሐሳቦች ያስደነግጧልና የመጀመሪያ ካች ያረገኝ ነገር እኛ እንደዚህ ተዋህደን ተቋሞቻችን አፍርሰን ምናምን እንደዚህ እንመጣለን የሚለው ሐሳብ በጣም ውስጤን የያዘው ነገር ነበር እንደው ከጠየቁት ጥያቄ ምናልባት ትዝ ካላችሁ ማለት ነው ሁላችሁ አንድ ላይ ናችሁ ነው ወይስ በየቦታችሁ እየሰራችሁ ለነጃሺ ቲቪ ነው ምትሰጡት ምናምን ብዬ ነበር የጠየቁትና አይ ሁላችንም ተቋማችን አፍርሰን ወደ አንድ ሪሶርስ ሰብስበን እንሰራለን የሚለው ሐሳብ ሲመጣ በጣም ትልቅ ነገር ነው ያስባለው ይሄንን ነገር በማሰብም በማደራጀትም ስለነበራችሁ ነገር አላቅም በነጃሽና በነጃሺ ቤተሰቦች ስም የኔም ምስጋና አቀርባለሁ በተለይ ሰራተኞቹን ወክዬ ሁሉንም ሰራተኛ ወክልና ወስጄ ነው ዛሬ ማመሰግነው ዳይሬክት ባረግነው ውይይት ይሄንን ምስጋና እንድሰጥ ተደርጊያለሁና እናንተን ማመሰግናለሁ የቀረው ደግሞ አለቃችን አሊያሚን ነው አሊያሚንም በዚህ አጋጣሚ ማመስገን ወዳለሁ መርሐባ ተመልካቾቻችን እንግዲህ ዛሬ አህለን ልዩ የኢፍጣር ሰዓት ፕሮግራማችን በነጃሺ ቲቪ ይሄንን ይመስል ነበር አሊፍ ብለን እንግዲህ ጀምረናል ዛሬ የረመዳን ልዩ ፕሮግራማችንን እነዚህ ፕሮግራሞች ይቀጥላሉ የተለያዩ እናንተን ያዝናናሉ ያስተምራሉ ብለን ያሰብናቸውን ልዩ ረመዳን ፕሮግራሞች ሁሉ አሰናርተን ወደ እናንተ ማድረሳችንን እንቀጥላለን ነጃሺ ቲቪ እናንተም ዛሬ በደንብ ተዋውቃችሁታል ብዬ አስባለሁኝ ከዚህ በኋላ ቤተሰብ እንደምትሆኑን እርግጠኛ ነን ኢንሻአላህ ከነጃሺ ቲቪ ጋር አብራችሁ ስለቆያችሁ ያመሰግንን የዛሬውን ፕሮግራማችንን እዚህ ላይ እናጠናቀቃለን ሰላም አለይኩም ወራህመቱላሂ ወበረካቱ